እንዴት ናችሁ? የከፖድካስት ቤተሰብ በጣም በተደጋጋሚ በኮሜንትና በኢንቦክስ የሚጠይቁኝ የትምህርት ማስረጃ አውተንቲኬት ስለማድረግ ወይም ደግሞ ያላችሁን የትምህርት ማስረጃ ለተለያዩ የሀገር ውስጥም የውጭ ሀገርም ጉዳዮች እውቅና ማሰጠት ወይም አውተንቲኬሽን ፕሮሰስ ላይ በጣም ብዙና ተደጋጋሚ እንደዚሁም ተመሳሳይ ጥያቄዎች የምጠይቁታለ። ታዲያ ዛሬ ይሄንን ጠቅለል ባለ ቪዲዮ እየሰራውላችሁ እገኛለሁኝ። ስለዚህ የመጀመሪያው አንድ ሰው የትምህርት ማስረጃውን አውተንቲኬት ለማድረግ ሲፈልግ ከ8ኛ ክፍል እስከ 12ኛ ክፍል ከ12ኛ ክፍል ዲግሪ ማስተርስ እያለ ይሄዳል። እነዚህ ሌቭሎች ሲጨርስ ወይም የነዚህ የትምህርት ማስረጃዎች በእጁ ላይ የሚገኝ ሰው ነው ይሄ ፕሮሰስ የሚጀምረው። ምናልባት ለሀገር ውስጥ የስራ እድል ወይም ደግሞ የውጭ ሀገር የስራ እድል ካልሆነም ደግሞ የስኮላርሺፕ እና የተለያዩ ምክንያቶች ሲኖራችሁ ነው ይሄንን የአውተንቲኬሽን ፕሮሰስ የምትጀምሩት። ወይ ደግሞ ምናልባት አንድ ቀን ለእንደነዚህ አይነት ጉዳዮች እፈልገዋለሁ ብላችሁ በማሰብ ትጀምሩታላችሁ። ስለዚህ የመጀመሪያው ከ8 እስከ 12ኛ ክፍል ያለውን የትምህርት ማስረጃ አውተንቲኬት ስለማድረግ እናውራ። እነዚህ ሰርቲፊኬቶች ኦሪጂናሎቹ እጃችሁ ላይ ሊኖር ይገባል። የጠፋባችሁ የስም ስህተት ያለባችሁም ሰዎች ምንም ችግር የለውም። እናንተ የፈተናዎች ኤጀንሲ ዌብሳይት ላይ በመግባት ጎግል ላይ ገብታችሁ ሰርች አድርጋችሁ ዌብሳይቱ ላይ በመግባት የስም ስህተት ካለ የጠፋ መልሶ ለማግኘት እንደዚሁም ደግሞ እነዚህን እስከ 12ኛ ክፍል የሚደርሱትን የእውቅና ማሰጠት ፕሮሰሳችሁን እዛ ዌብሳይት ላይ ገብታችሁ መጀመር ትችላላችሁ ማለት ነው። እንዴት አድርጋችሁ አፕላይ እንደምታደርጉ ከዚህ በፊት የሰራሁላችሁ ቪዲዮዎች አሉ። ከዛ በተጨማሪ ይህንን የጨረሰ ሰው የ12ኛ ክፍል አውተንቲኬት ማስደረግ ሲፈልግ ወይም ደግሞ ትሩ ኮፒ ሲፈልግ እንደዚሁም ደግሞ ዲግሪውን አውተንቲኬት ለማድረግ የግድ 12ኛ ክፍል የጨረሰበትን እውቅና የተሰጠው ሰርቲፊኬት ካልሆነም በዲፕሎማ የምንለው በ10+1 10+2 እየተባሉ ያሉ አሉ አይደለ? እንደነዚህ አይነት የጨረሰባቸው ሰርቲፊኬቶች እጁ ላይ ሊገኝ ያስፈልገዋል ማለት ነው። ስለዚህ 12ኛ ክፍል የጨረሰን ሰው እንውሰድ እንደ ምሳሌ። ስለዚህ 12ኛ ክፍል ልክ እንደጨረሳችሁ እጃችሁ ላይ የሚሰጣችሁን ትራንስክሪፕት እዛው የፈተናዎች ኤጀንሲ ዌብሳይት ላይ ገብታችሁ ኦፊሻል ትራንስክሪፕት ሪኩዌስት የሚላለ። ይሄ ምንድነው? እጃችሁ ላይ ያለው የ12ኛ ክፍል እውቅና ማሰጠት ማለት ነው ትራንስክሪፕቱን። ስለዚህ እሱን ፕሮሰስ ትጀምራላችሁ። ቅዳሜና እሁድን ሳይጨምር በዓላትን ሳይጨምር የስራ ቀንና ሰዓት ውስጥ አፕላይ ካረጋችሁ ጀምሮ በ24 ሰዓት ውስጥ ለጠየቃችሁት ሪኩዌስት አፕሩቫል ታገኛላችሁ ወይም ደግሞ ስታተሳችሁ ኮምፕሊትድ የሚል ወይም አፕላይ ያደረጋችሁ ተቀባይነት እንዳገኘ እዛ ዌብሳይታችሁ ላይ በተሰጣችሁ ቁጥር ገብታችሁ ስታተሱን ማየት ትችላላችሁ ማለት ነው። ታዲያ እስካሁን እስከ 12ኛ ክፍል ያለውን የአውተንቲኬሽን ፕሮሰስ አየን አይደለም? ሰው ይህንኑ ለፕሮሰስ ካለፈ ወይም ከጨረሰ በኋላ ከነዚህ ውስጥ ቀጣይ ወዴት ይሄዳል? ዲግሪ ወይም ደግሞ ማስተርስ ያለው ሰው የግድ እነዚህን ፕሮሰስ አልፎ ነው ወደ ዲግሪና ወደ ማስተርስ አውተንቲኬሽን ፕሮሰስ የሚሄደው ማለት ነው። ተደጋጋሚ የሚጠየቅ ጥያቄ አለ። ኦፊሻል ትራንስክሪፕት ሪኩዌስት ማድረግ እና ትሩ ኮፒ መጠየቅ በፍጹም የማይገናኙ ነገሮች ናቸው። እጄ ላይ ያለው ዶክመንት እውቅና ይሰጥልኝ ማለት እና እጄ ላይ ያለው የ12ኛ ክፍሉን ዶክመንት ሌላ አውተንቲኬት የተደረገ ኮፒው ይሰጠኝ ማለት ሁለቱ የተለያዩ ስለሆነ ማለት ነው። ስለዚህ ትሩ ኮፒ ብዙ ጊዜ በትክክል ትሩ ኮፒ 12ኛ ክፍላችሁን አውተንቲኬት የተደረገውን አምጡ ተብላችሁ ስትጠየቁና ዲግሪ አውተንቲኬት ለማድረግ የ12ኛ ክፍላችሁን እውቅና አሰጡ ስትባሉ ይለያያል። ስለዚህ ዲግሪ አውተንቲኬት ለማድረግ የ12ኛ ክፍሉን ብቻ እውቅና አሰጡ ስትባሉ ኦፊሻል ትራንስክሪፕት ሪኩዌስት ታደርጋላችሁ። የ12ኛ ክፍላችሁን ትሩ ኮፒ አምጡ ስትባሉ ደግሞ የ12ኛውን ትሩ ኮፒ ብቻ ትጠይቃላችሁ። ትሩ ኮፒ የሚጠይቅ ሰው የጠየቀው ተቋም ወይም የጠየቃችሁበት ምክንያት ወይም እዚህ ጋር እንደምታዩት ሪኩዌስት የተደረገበት ሌተር ወይም የጠየቀውን ተቋም ይጠይቃል። ያ ማለት ምንድነው? ለሀገር ውስጥ የስራ እድል ከሆነ ማጠየቃችሁ ያ ተቋም ደብዳቤ ጽፍና ይሰጣችኋል። እኔ ለስኮላርሺፕ ነው የምፈልገው ካላችሁ ደግሞ አክሰፕታንስ ሌተር ያስፈልጋችኋል። ኧረ የምን ስኮላርሺፕ አመጣሽብኝ ለውጭ ጉዳይ ፈልጌው ነው እዛ ሲሄድ ልጠቀምበት ነው ካላችሁ ደግሞ የቪዛ ወረቀታችሁ ያስፈልጋችኋል። ስለዚህ ትሩ ኮፒ የምትጠይቁት ምክንያት ሲኖራችሁ ያ ምክንያታችሁ ደግሞ ማስረጃ ማቅረብ ስትችሉ ብቻ ነው። በተረፈ ዝም ብሎ አውተንቲኬት ለማድረግ ወይም ደግሞ ለምትፈልጉት መደበኛ ጉዳይ የትምህርት ማስረጃችሁን እውቅና ለማስጠት የምትፈልጉ ሰዎች ኦፊሻል ትራንስክሪፕት ሪኩዌስት ማድረግ ብቻ በቂያችሁ ነው። ወደ ትሩ ኮፒ መሄድ አይጠበቅባችሁ። ምክንያቱም ያ የ12ኛ ክፍል ትራንስክሪፕታችሁ ላይ እንደሌላው ዶክመንታችሁ ከጀርባው ፊርማ ማህተም ምናምን ነገሮች አይደረግበትም። ለብቻው በሌላ ወረቀት ተደርጎ ስለሆነ የሚሰጣችሁ ይመስለኛል። ግልጽ ነኝ ስለ ትሩ ኮፒ እና ስለ ኦፊሻል ትራንስክሪፕት። ይህን ፕሮሰስ ከጨረሳችሁ በኋላ ቀጣይ ወዴት ነው የምትሄዱት? ወደ ኤታ ዌብሳይት ላይ። እዛ ላይ ደግሞ የምትገቡት ዲግሪ ማስተርሳችሁን እውቅና ማሰጠት የምትፈልጉ ሰዎች የ12ኛ ክፍል ኦፊሻል ትራንስክሪፕት ካስላካችሁ በኋላ የከፈላችሁበትን ስክሪንሾት ስታተሱ ኮምፕሊትድ የሆነበት ኦፊሻል ትራንስክሪፕት ጠይቃችሁ ኮምፕሊትድ የሚለውን ስታተስ የሚያሳይ ስክሪንሾት በፒዲኤፍ መልክ
ከትምህርት ማስረጃችሁ ጋር ወይም ይሄ ከዲግሪያችሁ ጋር ፊትና ጀርባውን ፎቶ አንስታችሁ በፒዲኤፍ መልክ ሳይዙን በጣም ቀንሳችሁት ዌብሳይቱ ላይ አፕሎድ ለማድረግ ትገባላችሁ። ዌብሳይቱ ልክ ከከፈተላችሁ በኋላ የሚጠይቃችሁ የተለያዩ ጥያቄዎች አሉ። እያንዳንዱን አንብባችሁ መመለስ ይጠበቅባችኋል። ትምህርት የጨረሳችሁበትን የጀመራችሁበትን ጊዜያቶች ሲጠይቃችሁ በኢትዮጵያ ነው ብዙ ጊዜ። ስለዚህ በደንብ እንዴት እንደሚቀየር አረጋግጣችሁ ቀኑን ሳትሳሳቱ መጻፍ ይጠበቅባችኋል። ታዲያ እኔ በነበረኝ ኤክስፒሪየንስ የኤታ ዌብሳይት ላይ ገብቼ ለዲግሪ አውተንቲኬሽን ፕሮሰስ ጀምሬ ሪኩዌስት ካቀረብኩበት ቀን ጀምሮ ነይ ተብዬ በአካል እጄ ላይ ያሉ ዶክመንቶችን እስከምጠየቅበት ቀን ድረስ ማክሲመም 1 ወር ይፈጅ ነበረ። ከዛ በኋላ ቴክስት ገባልኝ፣ ኢሜል ተላከልኝ እጄ ላይ ያሉ ኦሪጂናል ዶክመንቶችን ይዤ በአካል እንዲሄድ። ኤታ የት ነው የሚገኘው? ሽሮ ሜዳ አሜሪካ ኤምባሲ ፊት ለፊት። ስለዚህ እነዚህ ነገሮች በጠቅላላ እስከምታደርጉ ድረስ በፍጹም በአካል መሄድ አይጠበቅባችሁም ማለት ነው። እጃችሁ ላይ እነዚህ ዶክመንቶች ሁላ ካሉ ከዛ በኋላ ቀኑ እንዴት እንደደረሰ እንደተጠራችሁ የምታውቁት ያው እነሱ ኮንታክት ሲያደርጓችሁ ነው። ካልሆነም ደግሞ መጨረሻ ላይ ሁሉ ጊዜ አፕላይ ባደረጋችሁ ቁጥር መጨረሻ ላይ ትራክ ነምበር ይኖራችኋል የምትከታተሉበት። ዌብሳይቱ ላይ ገብታችሁ ሁኔታው ምን ይመስላል፣ ምን ላይ ነው የጠየቁት ጥያቄ የሚለው የምታዩበት ስላለ ይሄ ነገር መከታተል ትችላላችሁ ካላችሁበት ቦታ ሆናችሁ ማለት ነው። ከዛ በኋላ ቀኑ ደርሶ ስትጠየቁ እጃችሁ ላይ ያሉትን ዶክመንቶች በጠቅላላ ይዛችሁ ሄዳችሁ ማሳየት ነው። በነገራችሁ ላይ የከፈላችሁበትን ፕሪንት ማድረግ ምናምን አያስፈልጋችሁም። ስክሪንሾቱ ሜሴጆቹ እጃችሁ ላይ ካለ በቂ ስለሆነ ማለት ነው። ያው በአካል ስትሄዱ የምታወሩት ካውንተር ላይ የሚቀመጠው ይህን ሰርቪስ የሚሰጣችሁ ሰው ስም፣ የትኛው ፍሎር ላይ እንደሚገኝ ጭምር በኢሜል ይደርሳችኋል። እዛው ሰው ጋር ቀርባችሁ ዶክመንታችሁን አሳይታችሁ 1-2-3 ሰዎች ፈርመውበት ስታምፕ ተመቶ ወደ ፋይናንስ ክፍል ሄዳችሁ ዶክመንት አውተንቲኬሽን ፕሮሰሳችሁን ትጨርሳላችሁ። ከ150 እስከ 300 ብር ድረስ የሚደርስ ነው። እንደ ዶክመንታችሁ ብዛቶች እና እንደምትፈልጉት ነው የሚለያየው። ሊጨምርም ሊቀንስም ይችላል። አሁን ላይ ቴሌብር እንደዚሁም ደግሞ ንግድ ባንክ ወይም ሲቢኢ ብር የምንለው አካውንት የግዴታ ያስፈልጋችኋል ማለት ነው። ከዛ በተጨማሪም ደግሞ የትምህርት ማስረጃችሁን እውቅና ማሰጠትና ለውጭ ጉዳይ ፈልገዋለሁ ብላችሁ አውተንቲኬት ማድረግ የተወሰነ ፕሮሰስ አለው። ምንድነው የሚጨምረው? አንድ ተጨማሪ ስታምፕ የሚደረግበት ሁኔታ ይኖራል። የውጭ ጉዳይ ፕሮሰስ አለኝ ብላችሁ አውተንቲኬት ስታደርጉ። ስለዚህ ይህን ነገር ከግምት ማስገባት አለባችሁ። አውተንቲኬት ዝም ብላችሁ አድርጋችሁ ምናልባት ተጨማሪ የሚያስፈልጋችሁ ነገር ሲኖር የውጭ ጉዳይ ፕሮሰሳችሁ ላይ ወደኋላ እንዳትሉ ማለት ነው። እነዚህ ነገሮች ከጨረሳችሁ በኋላ ቀጣይ የሚሆነው ወዴት ነው? የውጭ ጉዳይ ሚኒስቴር ወደ ፍልውሃ አካባቢ ኦሊ ታወር ላይ አለ ኦፊሳቸው። አሁን ላይ ደግሞ ዘምኖ ተሻሽሎ እነዚህ ሁሉ አገልግሎቶች በአንድ ቦታ የምታገኙበት መሶብ ኢምፔሪያል ጋር፣ እዛም ጋር ደግሞ ሁሉንም በአንድ ቦታ ታገኛላችሁ። ግን ሁሉም ነገር በቅድሚያ በኦንላይን ነው የሚጠናቀቀው ማለት ነው። የውጭ ጉዳይ አውተንቲኬሽን ፕሮሰሱ ብቻ ነው በአካል የምትሄዱት እስካሁን ባለኝ መረጃ ማለት ነው። ስለዚህ እዛም ስትሄዱ ዶክመንቶቻችሁን ታቀርባላችሁ። እነሱም ኦንላይን ላይ የምትሞሉበትን ፕሮሰስ ያሳያችኋል። አውተንቲኬት ታደርጋላችሁ ማለት ነው። ይሄ ነው። በተረፈ ዶክመንቶቻችሁ የጠፋባችሁ መልሳችሁ ማግኘት የምትችሉበት መንገድ አለ። የሰው ዶክመንቶች አውተንቲኬት ማስደረግ የምትፈልጉ ሰዎች ደግሞ ውክልና ሊኖራችሁ ይገባል። ዶክመንታችሁን ይዛችሁ ወደ ተለያዩ ሀገር ሄዳችሁ አሁን ላይ እውቅና ማሰጠት የምትፈልጉም ሰዎች ካላችሁ ደግሞ እዛው ካላችሁበት ቦታ ሆናችሁ በኦንላይን በዲኤችኤልም ጭምር በማስላክ አውተንቲኬት ማስደረግ የሚችሉበት ፕሮሰስ አለ። ስለዚህም ተጨማሪ ማወቅ የምትፈልጉት ነገር ካለ በኮሜንት ልታሳውቁኝ ትችላላችሁ። በዚህ ከፖድካስት ላይ የተለያዩ መረጃዎችን የምታገኙበት ፔጅ ስለሆነ ላይክ፣ ሼር እንዳይረሳ። ቴንክ ዩ